እየፈራችሁ የጀመራችሁ ሰዎች እግዚአብሔር አለ። እግዚአብሔር ስላለ የእናንተ ጉዳይ ያልቃል። እግዚአብሔር ስላለ የእናንተ ጉዳይ ያልቃል። አጠገብ ያለውን ሰው ነካ አድርገውና እግዚአብሔር ስላለ ያንተ ጉዳይ ያልቃል። ማን ስላለ? ገንዘብ ስላለ፣ ብዙ ፓርትነር ስላለ፣ ምቹ አየር ስላለ፣ አሸዋና ብሎክ ስላለ፣ ፍቃድ ስለተቀበልክ እስኪ አንድ ሰው እጁን እንደዚህ አድርጎ እግዚአብሔር ስላለ ይበል። እያመለከታችሁ በዙፋኑ ላይ በማደሪያው ላይ እግዚአብሔር ስላለ ትጨርሳላችሁ። እግዚአብሔር ስላለ ታቋርጣላችሁ። እግዚአብሔር ስላለ ትወጣላችሁ። እግዚአብሔር ስላለ ይጠናቀቃል። ተንኮለኞች፣ ሰረኞች፣ አስመሳዮች፣ ጮሌዎች ምን ይሉ ነበረ? አትጀምር፣ ባትጀምር ይሻልሃል። እምቢ ብለህ ብትጀምር እንኳን ቀበሮ መጥቶ ምን ያደርጋል? ያፈርሰዋል። የሚቀጥል ነገር አይደለም የምትጀምረው ነገር እያሉ ተስፋ የሚያስቆርጥ መልእክት ወደ ነህምያ ይልኩለት ነበረ። ያስፈራሩት ነበረ። ውሸት ትንቢት የሚናገሩ ሰዎችን መልምሎ እንዲተነብዩ በማድረግ ትጥቁን ለመፍታት ያልፈለጡት ያልሰበሩት ድንጋይ የለም፣ ያልቆፈሩት ጉድጓድ አልነበረም። ነህምያ ግን በእግዚአብሔር እርዳታ ላይ ጠንክሮ ቆመ።